12 የእውነተኛ ሰዎች ልማዶች። ስሜታዊ ብልህነት በስራ ላይ በጥሩ ሁኔታ ለመስራት በሚያስደንቅ ሁኔታ አስፈላጊ ነው። በሁሉም የሥራ አይነቶች ውስጥ 58% ስኬትን እንደሚሸፍን ጥናቶች ያሳያሉ። ከፍተኛ ኢኪው ያላቸው ሰዎች ዝቅተኛ ኢኪው ካላቸው ይልቅ በየዓመቱ ወደ $29,000 የበለጠ ያገኛሉ። በእርግጥ 90% ከፍተኛ አፈጻጸም ያላቸው ከፍተኛ ኢኪው አላቸው እና በእናንተ ኢኪው ላይ ትንሽ መሻሻል እንኳን ደሞዛችሁን $1,300 ያሳድጋል። በቀላል አነጋገር የእናንተን ኢኪው መገንባት ጉልበታችሁን በትክክለኛው መንገድ እንድትደምሩና ጥሩ ውጤቶችን እንድታገኙ ይረዳችኋል። ስለ ስሜታዊ ልህቀት የበለጠ ለመረዳት ከዚህ በፊት የሰራሁትን ቪዲዮ ስላለ ቀድማችሁ ብትመለከቱ ተመክራለሁኝ። ይህንን መረጃ ከፎርብስ መጽሔት አገኘሁት። ጥናቱ ሲቀጥል እንዲህ ይላል። ኢሞሽናል ኢንተለጀንስ የሚሰራው እውነተኛ ከሆናችሁ ብቻ ነው። በዋሽንግተን ዩኒቨርሲቲ በተደረገ ጥናት ሰዎች ከስሜታዊ ብልህነት ጋር በተያያዘ በሚያሳዩት ነገር ብቻ አይተማመኑም። ሰዎች በተፈጥሯቸው ተጠራጣሪዎች ናቸው እና ስሜታችሁን እውነተኛ እንጂ የውሸት አለመሆኑን ማወቅ ይፈልጋሉ። ተመራማሪዋ ክሪስቲና ፎንግ እንዳስቀመጠችው የሥራ ባልደረቦቻችሁ ሮቦቶች አይደሉም። እነሱ ስሜቶችን ያስተውላሉ። ቅን መሆናችሁን ወይም በተቃራኒው እነሱን ለመጠቀም ብቻ እየሞከራችሁ እንደሆነ ለማወቅ ይጥራሉ። ቅን መሪዎች በአነጋገር ብቻ ሳይሆን በተግባራቸው እምነትና ክብር ስለሚያገኙ ሌሎችን በማነሳሳት ረገድ የተሻሉ መሆናቸውን ጥናቱ አመልክቷል። ብዙ መሪዎች ስለ እውነተኛነት አስፈላጊነት ይናገራሉ። ነገር ግን እውነተኛ መሪዎች በየቀኑ ከመናገር ባለፈ በተግባር ያሳያሉ። ስሜታዊ ብልህነት እንዳላችሁ ለማሳየት መሞከር ሳይሆን በትክክል ማሳየት አለባችሁ። ምን ያህል እውነተኛ እንደሆናችሁ ለማረጋገጥ በጥናት ከተረጋገጡት የእውነተኛ ሰዎች ባህሪያት ጋር ባህሪያችሁን አወዳድሩት። እነሆ ወደ መልእክቱ። አንደኛ፣ ሰዎች እንዲወዷቸው ለማድረግ አይሞክሩም። እውነተኛ ሰዎች ሌሎች ሰዎች እንዲወዷቸው ለማድረግ ብዙ አይሞክሩም። አንዳንዶች ሰዎች እንደሚወዷቸውና አንዳንዶቹ ደግሞ እንደማይወዷቸው ያውቃሉ። ይህም ተገቢ ነው። ምንም እንኳን የሚያደርጉት ውሳኔ ተወዳጅነት የሌለው ቢሆንም እንኳን ትክክለኛ ከሆነ ያደርጉታል። ትኩረትን ስለማይፈልጉ እውነተኛ ሰዎች አይታዩም። እነሱ ሰውን በሚያግባባ በራስ መተማመን በተሞላበትና ግልጽ በሆነ መንገድ ይናገራሉ። ይህም በተፈጥሮ ሌሎች ትኩረትን እንዲሰጧቸው ያደርጋል። ሰዎች ስለ አቋም ወይም ግንኙነት ከመኩራራት ይልቅ ወደ ጥሩ አመለካከት ይሳባሉ። ሁለተኛ፣ እውነተኛ ሰዎች በሌሎች ላይ አይፈርዱም። የሚያመዛዝን አእምሮ አላቸው። ይህም ከእነሱ ጋር ለመነጋገር ቀላልና ሳቢ እንዲሆን መንገድን ይከፍታል። ማንም ሰው አስቀድሞ ሐሳቡን ከወሰነና ከማያዳምጥ ሰው ጋር ማውራትን አይወድም። የሚያመዛዝን አእምሮ መያዝ በተለይ በሥራ ላይ በጣም አስፈላጊ ነው። ምክንያቱም ከሌሎች ጋር እንድትገናኙ፣ አዳዲስ ሐሳቦችን እንድታገኙ፣ እንደዚሁም ድጋፍን መስጠት እንድትችሉ ይረዳችኋል። ፈራጅ መሆንን ለማስወገድ ነገሮችን ከሌላ ሰው እይታ አንጻር ለማየት ሞክሩ። ከእነሱ ጋር መስማማት ወይም ድርጊቶቻቸውን ማጽደቅ አያስፈልጋችሁም። ስለሚናገሩት ነገር ለመረዳት ሞክሩ። ይህም በማንነታቸው እንድትቀበሏቸው ይረዳችኋል። ሶስተኛ፣ የራሳቸውን መንገድ ያዘጋጃሉ። እውነተኛ ሰዎች የራሳቸውን መንገድ ይከተላሉ እና ለደስታ በሌሎች አስተያየት ላይ አይተማመኑም። እነሱ ለራሳቸውና እሴቶቻቸው ታማኝ ሆነው ይቆያሉ። በመርሆቻቸው ይመራሉ። አንዳንድ ሰዎች ከእነሱ ጋር የማይስማሙ ቢሆኑም እንኳን ትክክል ነው ብለው ያመኑበትን ያደርጋሉ። ይህ ማለት እውነተኛ ሰዎች ሌሎችን ለማስደሰት ከመሞከር ይልቅ ለማንነታቸው ታማኝ በመሆን ላይ ያተኩራሉ ማለት ነው። ደስታቸውን ወይም ለራሳቸው ያላቸውን ግምት ሌሎች ስለ እነሱ በሚያስቡት ላይ አይመሰርቱም። ይልቁንም ሁኔታዎችን ለመወሰንና ድርጊቶቻቸውን ለመምራት በራሳቸው መርሆችና እሴቶች ላይ ይተማመናሉ። አራተኛ፣ እውነተኛ ሰዎች ለጋስ ናቸው። ሌላ ሰው ከእነሱ የበለጠ ይታወቃል ብለው በመፍራት ዕውቀትን፣ ሀብቶችን ወይም ግንኙነቶችን አይከለክሉም። ይልቁንም ሌሎች እንዲሳካላቸው ስለሚፈልጉ የሚያውቁትንና ያላቸውን በፈቃደኝነት ያካፍላሉ። ሁሉንም ሰው ለማንሳት የሚያምኑ የቡድን ተጫዋቾች ናቸው። ሌሎች እንዲሳካላቸው መርዳት መጥፎ መስለው እንዲታዩ እንደማያደርጋቸው ለማወቅ በበቂ ሁኔታ እርግጠኞች ናቸው። አምስተኛ፣ ሁሉንም ሰው በአክብሮት ይይዛሉ። እውነተኛ ሰዎች ማንም ይሁን ማን ሁሉንም ሰው ያከብራሉ።
ትልቅ ደንበኛም ሆነ ምግባቸውን የሚያቀርብ ሰራተኛን በእኩል ያያሉ። ማንም ከማንም እንደማይበልጥ ስለሚያምኑ ሁሉንም ሰው በአክብሮት ይይዛሉ። ለምሳሌ ዋና ሥራ አስፈጻሚን የጽዳት ሰራተኛን በሚያዩበት ተመሳሳይ አክብሮት ይንከባከባሉ። ትህትናና ፍትሃዊ መሆን በመልክ ብቻ እንዳልሆነ ይገነዘባሉ። ሁሉም ሰው ክብር ይገባዋል ብለው ያላቸውን እምነት ያንጸባርቃሉ። ሰዎች ሌሎችን እንዴት እንደሚንከባከቡ እንደሚያስተውላቸው ያውቃሉ። ለአንዳንዶች ደግ ከሆኑ ግን ደግሞ ሌሎችን የሚያጣጥሉ ወይም የሚያንገላቱ ከሆነ ንጹሕ አቋማቸውን ይጎዳል። እውነተኛ አክብሮት የሚመጣው ሁሉንም ሰው እኩል ዋጋ እንዳለው በመመልከት እንጂ የተወሰኑ ግለሰቦችን ለመማረክ ከመሞከር አይደለም። 6ኛ ስለ ቆንጆ ነገሮች ብዙ ግድ የላቸውም። እውነተኛ ሰዎች ደስታ እንዲሰማቸው ውድ ወይም አንጸባራቂ ነገሮች አያስፈልጋቸውም። ጥሩ ነገሮችን መግዛት መጥፎ ነው ብለው አያስቡም። ነገር ግን ለደስታ በእነሱ ላይ አይተማመኑም። ደስታቸው ከውስጥና ከቀላል ነገሮች ለምሳሌ ከጓደኞችና ቤተሰብ ጋር ጊዜን በማሳለፍ ወይም ከህይወታቸው ዓላማ ይሆናል። ይህ ማለት እውነተኛ ሰዎች ስለ ራሳቸው ጥሩ ስሜት እንዲሰማቸው በቁሳዊ ነገሮች ማለትም እንደ ውድ ዕቃዎች፣ ልብሶች ወይም መኪኖች አይታመኑም። ሀብትን ወይም ደረጃን ለሌሎች በማሳየት ላይ ያተኮሩ አይደሉም። ይልቁንስ ደስታቸው ከውስጥ የሚመጣ ሲሆን ትርጉም ባላቸው ልምዶችና ግንኙነቶች ላይ የተመሰረተ ነው። 7ኛ እምነት የሚጣልባቸው ናቸው። ሰዎች በእነሱ ላይ መተማመን እንደሚችሉ ስለሚያውቁ እውነተኛ ሰዎችን ይወዳሉ። ስለ እውነተኛ ስሜቱ ወይም ዓላማው እርግጠኛ ካልሆኑ አንድን ሰው ማመን ከባድ ነው። እውነተኛ ሰዎች ሐቀኛ ናቸው እና ቃላቸውን ይከተላሉ። አንድ ነገር ቃል ከገቡ ያደርጉታል። ነገሮችን የሚናገሩት ሌሎችን ለማስደሰት ወይም ከሁኔታዎች ለመውጣት ብቻ አይደለም። እነሱ የሚናገሩት ስላመኑበት ነው። 8ኛ ወፍራም ቆዳ ያላቸው ናቸው። እውነተኛ ሰዎች ነገሮችን በግል እንደማይወስዱ በራሳቸው እርግጠኞች ናቸው። አንድ ሰው ሐሳባቸውን ቢነቅፍ አይበሳጩም ወይም ያንን ሰው አያጠቁም። ከንግግራቸው ተነስተው አይደመድሙም ወይም ለበቀል አይነሱም። ይልቁንስ አስተያየቱን ያዳምጣሉ፣ ጠቃሚ የሆነውን ይጠቀማሉ እና የቀረውን ቂም ሳይዙ ይተዋሉ። 9ኛ ስልኮቻቸውን ያርቃሉ። ከአንድ ሰው ጋር በምትነጋገሩበት ጊዜ አንድን ሰው ቁጭ አድርጋችሁ ስልካችሁን ከመፈተሽ ወይም የጽሑፍ መልእክት ለሌላ ሰው ከመላክ የበለጠ መጥፎ ነገር የለም። እውነተኛ ሰዎች ከአንድ ሰው ጋር ሲነጋገሩ ሙሉ ትኩረታቸውን ይሰጣሉ። ሙሉ በሙሉ መገኘት ውይይቶችን የበለጠ አስደሳችና ትርጉም እንዲኖራቸው እንደሚያደርግ ያውቃሉ። እውነተኛ ሰዎች በአጫጭር ንግግሮች ውስጥም ቢሆን እውነተኛ ፍላጎት ያሳያሉ። የታሰቡ ጥያቄዎችን ይጠይቃሉ እና ጥልቅ ግንኙነትን ይፈጥራሉ። 10ኛ በኢጓቸው የሚነዱ አይደሉም። እውነተኛ ሰዎች ስለ ራሳቸው ጥሩ ስሜት እንዲሰማቸው የሌሎች ምስጋናም ስለማያስፈልጋቸው የራሳቸውን ኩራት ለመመገብ ምርጫ አያደርጉም። የትኩረት ማዕከል ለመሆን አይሞክሩም ወይም ሌሎች ላደረጉት ነገር ምስጋና አይቀበሉም። እዩኝ ብለው ሳይናገሩ ብቻ ነገሮችን ይሰራሉ። 11ኛ ግብዞች አይደሉም። እውነተኛ ሰዎች የሚሉትን ያደርጋሉ። አንድ ነገር እንድታደርጉ ከነገሯችሁ በኋላ እነሱ በተቃራኒው የተለየ ነገር አያደርጉም። ይህ የሆነበት ምክንያት ራሳቸውን ስለሚያውቁ ነው። ብዙ ግብዞች ስህተታቸውን እንኳን አይገነዘቡም። በራሳቸው ድክመቶች ታውረዋል። እውነተኛ ሰዎች ግን በመጀመሪያ የራሳቸውን ችግሮች ያስተካክላሉ። 12ኛ አይመኩም። ሁላችንም ስለ ራሳቸውና ስኬቶቻቸው ማውራት ማቆም የማይችሉ ሰዎች ጋር ሰርተናል። ለምን እንደሆነ አስባችሁ ታውቃላችሁ? ይኩራራሉ፣ ይጀነናሉ። ምክንያቱ ደግሞ ስኬቶቻቸውን ካላሳዩ በራሳቸው መተማመን ስለማይችሉና ማንም አይመለከተንም ብለው ስለሚጨነቁ ነው። እውነተኛ ሰዎች መኩራራት አያስፈልጋቸውም። በስኬታቸው እርግጠኞች ናቸው። ነገር ግን አንድ አስፈላጊ ነገር በእውነት ሲያደርጉ ምንም ያህል ሰዎች ቢያስተውሉት ወይም ቢያደንቁትም በራሱ ትርፋማ እንደሚሆን ይገነዘባሉ። ሁሉንም ሐሳብ ሰብሰብ ስናደርገው እውነተኛ ሰዎች ማን እንደሆኑ ያውቃሉ። በራሳቸው ማንነት እርግጠኞች ናቸው። በእውነታው ላይ በጥብቅ የተመሰረቱ ናቸው እና በእያንዳንዱ ቅስፈት ውስጥ በእውነት ይገኛሉ።
ምክንያቱም የሌላ ሰውን አጀንዳ ለማወቅ አይሞክሩም ወይም ስለ ራሳቸው አይጨነቁም። በእውነተኛ ሰዎች ውስጥ ምን ሌሎች ባህሪያትን ተመልክታችኋል? ከኔ እንደምትማሩት ሁሉ እኔም ከእናንተ ብዙ ስለመማር ሐሳባችሁን ከታች ባለው የአስተያየት መስጫ ክፍል ላይ አካፍሉኝ። በቀጣይ መልእክት እስክንገናኝ ታዲያ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።